እፉዬ እንደዚህ አትበይ። እንደዚህ ነው መሆን ያለበት አትበይ። በጭራሽ እንደዚህ መሆን የለበትም። እፉ እኔና አንቺ እኮ እኔ ለአንቺ አንቺ ለእኔ ነው የተፈጠርነው። ቆይ እስካሁን ታግለን የለ? አሁንም አብረን ነው መታገል ያለብን። በመሀላችን ምንም ክፍተት አያስፈልግም። አይ እኔ እናንተ በድጋሚ አንድ ላይ ከሆን መጥፎ እድሎች ነን። የነካኑ ይፈርሳል፣ የገነባኑ ይናዳል። እኔ እናንተ አንድ ላይ ለመሆን አልተፈጠርንም። ዝም ብለን ነው እስካሁንም የለፋ ነው። አራፊ እንደዚህ አትናገር። ተስፋ ቆርጠሽ ተስፋ አታስቆርጪ። ወደ ቤትሽ ተመለሽ። አብረን እጅ ለእጅ ተያይዘን መቆም አለብን። እንደዛ አይሆንም። ተያይዘን የምንታገልለት ነገር እኮ የለንም። ፍቅራችን፣ ልጃችን፣ ህይወታችን የለም። ስለዚህ ለማን ብለን የምንታገለው? ምኑን? ስቃዩን ለማስቀጠል? ንገረኝ፣ ለምን ብለን የምንታገለው? እባክሽ እመኝ፣ ለህይወታችን ጊዜ አናባክን። እባክሽ ተያይዘን እንቁም የኔ ጨረቃ። ደክሞኛል። እኔ ከዚህ በኋላ ምንም የምታገልበት አቅሙም ፍላጎትም የለኝም። ይቅርታ የኔ ናታን። እኔ እናንተ አብረን ስንሆን ጥፋቶች ነን። ረፊን ቃላት ደጋግሚው እባክሽ በፈጠረሽ። እደጋግመዋለሁ። በቃ ወስኛለሁ። አይሆንም። እኔም አንተም ተለያይተን መኖርን ያለብን። በቃ እንደዚህ እንሞክረው። የማይሆን ነገር አታውሪ ያልኩሽ እኮ። በቃ ናታን ሂድ። እኔም ገብቼ ላርፍ ነው። ወስኜ ጨርሼ ውሳኔ ነው የነገርኩ። ወዴትም አልመለስም። እዚሁ ነው የምቆየው። እፉዬ እባክሽ ረፊ ተረጋጊ። እኔም እኮ ተናድጃለሁ፣ ተሰብሬያለሁ። ግን ምንም ቢሆን አንቺን ለመተው አላሰብኩም። ምክንያቱም ልጃችን ከኔና ካንቺ በኋላ ነው የሁለታችንም ውጤት ሆኖ የመጣው። አሁንም ቢሆን የኔና ያንቺ ፍቅር ይበልጣል። እንተካዋለን። እረፍ። ስለመተካት አታውራ። አንተን ሳይህ ያመኛል። ስቃይን አታብዛብኝ። በቃ ከዚህ ሂድ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ በናፍቆት ስንጠብቀው የነበረ የሐረግ ድራማ ጀምሯል ማለት ነው። እንግዲህ የምንወደውና ተዋናዮቹ በሙሉ አሉበት ማለት ነው። እንደዚህ እነ ኤፍራታ እነ ናታን እንደውም አቤል ብዙዎቹ አሉበት ማለት ነው። እንግዲህ እያደረ ደግሞ የነበሩት በሙሉ ይመለሳሉ ብዬ ተስፋ አረጋለሁ። በጣም የምንወደውና በናፍቆት ስንጠብቅ የነበረው ምዕራፍ 2 ጀምሯል ማለት ነው። እንግዲህ በጣም ደስ የሚል አጓጊና በቃ ልብ አንጠልጣይ ነበር በፊትም ስንጠብቀው የነበረውና በጣም ደስና ተወዳጅነትን ያተረፈ ድራማ ነው። የአመቱ ምርጥ ድራማ ተብሎ የተወሰነው ማለት ነው። እንግዲህ በምዕራፍ 2 የምንወዳቸው ተዋናዮች ባሉበት ጀምሯል ማለት ነው። እንግዲህ በጣም ደስ ብሎኛል በመጀመሩ። ሁላችሁም ደስ እንዳላችሁ እንግዲህ የምትወዱት ናታንና ኤፉ ወይም ጨረቃ የኔ ጨረቃ የምትወዱት በሙሉ እንግዲህ ተመልሷል ድራማችን ማለት ነው። እንግዲህ እፍዬ እንግዲህ የጀመረው ድራማ እፍዬ ልጇን አታለች፣ እጅግ በጣም አዘነች። ጺም ደግሞ እንግዲህ ቢኒን አታለች። ቢኒ የት እንደገባ አታውቁም። ወንድሜ ልታሳጣኝ ነበረ፣ ፍቅር የሚባል ነገር የለም እያለች ስታለቅስ ነበር። ራሷን አይደለችም የምንወዳት ጺ እንደዚህ አልነበረችም። አሁን ግን በመጠጥ ራሷን መጠጥ ብቻ ነው የምትጠጣው ማለት ነው። እንደ በፊቷ አይደለችም። ነገር ግን ወደ ቀድሞዋ ትመለሳለች ብዬ ተስፋ አደርጋለሁ። እንግዲህ ናታንና ኤፉ ደግሞ አዘን ላይ ናቸው ማለት ነው። ኤፍራታ ያው አዘን ላይ ናቸው የሚወዱት እና ብቸኛው ልጃቸው ሀብቱ ማርጡ ማለት ነው። ልጃቸው ማን እንደገደለ ገዳይን እየፈለገ ነው ናታን ይገኛል ማለት ነው። እንግዲህ በጉጉት ስንጠብቅ ነበረው ናታን ይሞታል ብለን ነበረ። ነገር ግን ናታን ተርፏል ማለት ነው። እንግዲህ ልጃቸውን ያጡት እፉዬ እጅግ በጣም አዝናለች። አሁን ያለችበት ሁኔታ ከናታን ጋርም ጥሩ ስሜት ላይ አይደለችም። ግን በመጨረሻ ላይ እንግዲህ ያው ልጄን ገዳይ ካገኘ ከነን ሬሳውን ማመጣለህ ዝል አይሆንም። እኔ የምፈልገው በአካል እንድታመጣልኝ ብቻ ነው እያለችው ነበር። ነገር ግን እሱ አንቺ እንደምትፈልጊ እሆናለሁ የኔ ጨረቃ፣ እባክሽ መራራቅ የለብንም አንድ ላይ እንሆን እያለት ነበረ። ነገር ግን እፉ ልጇን በመጣቱ እጅግ በጣም አዝናለች፣ እጅግ በጣም ተከፍታለች። መጥፎ ድል ሆነ እናንተ አንድ ላይ መሆን አንችልም እያለችው ነበር። ነገር ግን በመጨረሻ በሀሳቡ ትስማማለች ማለት ነው። እንግዲህ በጣም ያፌት የት ገባ? ያፌት
ያፌት ሞቷል ማለት ነው። እንግዲህ ያፌት እስቲ ይመጣል ወይንስ አይመጣም ትላላችሁ? እዚህ ድራማ ላይ እንግዲህ አቤል አለ ማለት ነው። አቤል ጋር ከነታ ጋር ጽን የራሱ ለማድረግ እየጣረ ነበረ። ጽ ግን ቢኒ መርሳት አልቻለችም። እንግዲህ ራሷን ትክክል አይደለችም፣ በመጠጥ ራሷን ደብቃለች ማለት ነው። እፍ እንግዲህ ልጄ እባክሽ ጥቁሩን ልብስሽን አውልቂ ይብቃሽ ሐዘን እያለቻት ነበረ ገኒ እናቷ ማለት ነው። አይ እማዬ ተይ እስቲ ምን አድርጌ ነው ምንም ጥቁሩን ብለብስ ነጭን ብለብስ የሐዘን የልጄን ሐዘን እኮ በውስጤ መቼም ቢሆን አይጠፋልኝም እያለቻት ነበር። አውቃለሁ ግን እባክሽ ልጄ ወደ ራስሽ ተመለሽ፣ እንደዚህ መሆን የለብሽም፣ ናታንም አትግጪው እያለቻት ነበር። እስቲ ለማንኛውም ለራሴ ጊዜ ያስፈልገኛል እያለቻት ነበር። ያ ሁሉ ነገር አልፋችሁ ስንት ነገር ሆናችሁ አሁን ደግሞ አትራረቁ እያለቻት ነበር። ነገር ግን መጥፎ እድል እኔና ናታን አንድ ላይ መሆን አንችልም እያለች ነበር። እፎተኝታ እያለ ናታን ይመጣል። ገኒ እባክሽ አትውጪ ትተኛበት ጨረቃዬ ትተኛ እያለ አፏን ይዟት ገኒ እንዳትጮህ እያደረጋት ነበር። እሺ በቃ ናታን እሺ በቃ ረፍ በል እያሉ እየተወሩ እያሉ እንደ አጋጣሚ ኤፍዬ ከተኛችበት ትነቃለች ማለት ነው። እንግዲህ ከነቃች በኋላ ናታን ምን ልትሰራ መጣ ለምን መጣ ብላ እየጮኸችበት ነበር። ነገር ግን ጨረቃዬ እባክሽ ተረጋገች እናውራ እስቲ እያላት ነበር። ኤፉ እንግዲህ ጽ ደግሞ እንግዲህ በሀሳቧ ቢኒ መጥቶ እያዋራት ነበር። በእውን መስሎ ነበር። እኔ ራሱ ክውን አልኩ ለካ በሀሳቧ ነበረ ማለት ነው። ትተኝ እንዳትሄድ በቃ ያለፈ አለፈ ለምን እያለችው ስትጠይቆ ነበር። እሺ መጠጡን አቁምና አሁን ተነሽና ወደ ቤት ሽጂ እያላት ነበር። ነገር ግን እሺ ካሁን በኋላ ብቻዬን አትወኝም አይደለም ቢኒ እያለችው ነበር። አዎ አልተውሽም አታስቢ እያላት ነበር እሱ ማለት ነው። ነገር ግን አልተውሽም በቃ እያላት ከዛ እየለቀሰች ጎንበስ ቀና እያለች ልክ ስትነሳ ለካ በሀሳቧ ነበረ እንጂ ቢኑ አጠገቡ አልነበራትም ማለት ነው። ቢኑ አጠገቡ አልነበረ። አቤል ደግሞ እሷን ለመውሰድ እሷ ጋር ቢሆንም ነገር ግን ሄድልኝ ላይ ካልፈልግም ብላ ስታመነጫጭቀው ነበር። አቤል እጅግ በጣም ይናደዳል። ከመጀመሪያም ጀምሮ ጽን በጣም ይወዳት ነበረ። ነገር ግን ጽ ደግሞ ከቢኒ ውጪ እሱ በጭራሽ አቤልን አትፈልገውም ማለት ነው። ነገር ግን ጽ አሁንም በሀሳቧ ቢኒ ብቻ ነው የማታስበው። አዎ የምወደው ውድ ወንድሜ ሊገል ነበር፣ ፍቅር የሚባል ነገር የለም እያለች ብትጸጸተውም እባክሽ ጽ እንደዚህ አትሆኝ ወደ ራስሽ መልሺ ብላትም አቤል ነገር ግን እሷ በጭራሽ ቢኒ ልትረሳው አልቻለችም ማለት ነው። ቢኒ እጅግ በጣም የምትወደው ፍቅረኛዋ ነበር። ነገር ግን በመጨረሻ የያፌት ተባባሪ ሆነው ወንድሟን ለመግደል ሲሞክር ነበር አምነው ስለነበረ በዛ የተነሳ እጅግ በጣም ተናዳባታለች ማለት ነው። ቢሆንም ግን ወደ ራሷን መለስ ግን በመጠጥ አሁንም ቢሆን እጅግ በጣም መጠጥ አብዝታ እየጠጣች በጠጣችበት ራሷን ስታ እዛው ትተኛለች ማለት ነው። ነገር ግን ይሄ ገማ አዲስ ከአዲስ ሰው መጣ የሚባል ይሄ ነው እንግዲህ አለቃ መኪና ያልፍበት ቆመ ነው ሌላ መኪና አምጡልኝ እያለ ነበር። እሺ አለቃ አሁን እናመጣለን እያሉ ነበር። ያፌት ተቀጣሪ ነበር ወይንስ ይሄ ኬት መጣ ጉቡዳ ማለት ነው እንግዲህ በጣም የምንወዳቸው የነበሩ ተዋናዮች ናቸው። እንግዲህ አንድ ሰው ብቻ ነው እስካሁን አዲስ ያየሁት። እንግዲህ ሌሎቹ ይመጣሉ ብዬ አስባለሁ። ቤዛም ትመጣለች ማለት ነው። ነገር ግን እፉዬ እስቲ ብቻዋን አትተዋት እባክህን፣ ከዚህ ስሜት እንድትወጣ ቅረባት እያለችው ነበረ። ገን እሺ ግን አታስቢ፣ እኔ ሁሌም ከሷ ጋር ነኝ፣ ምንም ብትሻሸኝም እኔ ከሷ ጋር ነኝ እያላት ነበር። እፉዬ እንግዲህ ናታን አታ መኖር እንደማይችል ግልጽ ነው። ነገር ግን በልጇ ሞተ እጅግ በጣም አዝና እጅግ በጣም ተጎዳ ስለነበረ ነገር ግን ልትርቆ ትፈልጋለች። በመጨረሻ ግን እንደማይችልና እኔም እኮ ያንተ ህይወት የለኝም አንተ ነው ህይወቴ እያለች ናታን ለመቅረብ ስትሞክር ነበር። ነገር ግን ምን መጥፎ እድል ያለብን እኔ እናንተ አብረን መሆን አንችልም ማለት ነው እያለችው ነበር። እፉዬ እባክሽ ይህንን እስከዛሬ ያለፍነው ፈተና አሁንም ቢሆን በጋራ አብረን እናልፋለን። ስለዚህ እጄን ብቻ ያዥኝ፣ እጄን አትልቀቅኝ እያላት ነበር። እሺ አደርገዋለሁ አለች። እሷም የልጅን ገዳይ እስክናገኝ ድረስ በጭራሽ ወደኋላ እና መቼም ቢሆን አልተወሽም እፍዬ እባክሽ አታርቂኝ እያላት ነበር። እሷም
ተስማማለች በመጨረሻ ማለት ነው። እንግዲህ ተወዳጅ የሐረግ ድራማ በጣም የምንወደውና በናፍቆት ስንጠብቀው የነበረው ድራማ ነው። ሁላችሁም ደስተኛ እንድትደሰታችሁ ተስፋ አደርጋለሁ። እንግዲህ ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። አዳዲስ ድራማ እንደዚህ ከሰጥ እንለቅላችኋለን። አስተያየት ኮሜንታችሁ መስጠት አትርሱ። ያው በናፍቆት ስንጠብቅ የነበረው የሐረግ ድራማ በጣም ተወዳጅነትን ያተረፈ ብዙ ነገር የሆነ ነው። ብዙ ትምህርት ያገኘንበት ጓደኛ ወዳጅ ብዙ ነገሮች ያስተምር የነበረው ድራማ እና በጣም አሪፍና ተወዳጅነትን ያተረፈ ድራማ ነው ማለት ነው። ስለዚህ ሁላችሁም ወዳችሁ ላይክ ማድረግ እንዳትረሱ። ቻናሉን ደግሞ ፒን አድርግላችኋለሁ እየገባችሁ ቀጥታው ስርጭቱን መከታተል ትችላላችሁ ማለት ነው። ቪዲዮን ወዳችሁ ላይክ አድርጉ እና መቼም ቢሆን አልተወሽም እፍዬ እባክሽ አታርቂኝ እያለት ነበር። እሷም ተስማማለች በመጨረሻ ማለት ነው። እንግዲህ ተወዳጅ የሐረግ ድራማ በጣም የምንወደውና በናፍቆት ስንጠብቀው የነበረው ድራማ ነው። ሁላችሁም ደስተኛ እንድትደሰታችሁ ተስፋ አደርጋለሁ። እንግዲህ ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። አዳዲስ ድራማ እንደዚህ ከሰጥ እንለቅላችኋለን። አስተያየት ኮሜንታችሁ መስጠት አትርሱ። ያው በናፍቆት ስንጠብቅ የነበረው የሐረግ ድራማ በጣም ተወዳጅነትን ያተረፈ ብዙ ነገር የሆነ ነው። ብዙ ትምህርት ያገኘንበት ጓደኛ ወዳጅ ብዙ ነገሮች ያስተምር የነበረው ድራማ እና በጣም አሪፍና ተወዳጅነትን ያተረፈ ድራማ ነው ማለት ነው። ስለዚህ ሁላችሁም ወዳችሁ ላይክ ማድረግ እንዳትረሱ። ቻናሉን ደግሞ ፒን አድርግላችኋለሁ እየገባችሁ ቀጥታው ስርጭቱን መከታተል ትችላላችሁ ማለት ነው። ቪዲዮን ከወዳችሁ ላይክ አድርጉ። ናታን እንግዲህ ሲሄድ እንዳጋጣሚ ጽና አልመጣችም ብሎ እየጠየቀ ነበረ እና ቤኒ ደግሞ ዳግም ማለት ነው። ዳግም የእፉ ወንድም ነው ማለት ነው። እንግዲህ ናታን እየሄደ እያለ እንዳጋጣሚ ሲመጣ ጽ እንዳልመጣችና ጽ እንደሌለችና እንደውም አቤል የት ነበራችሁ ምናምን ብሎ እየጠየቃቸው ነበርና ነገር ግን አቤል እንግዲህ መድኃኒት ሰጥተሃል እያለ እርግጠኛ ነኝ የመድኃኒት ሰጠው የነበረው ቢኒ ነው። ቢኒ ደግሞ ጽ መጥቶ ጽ የወደቀችበት ወይም ደግሞ ሰክራ የወደቀችበት ቦታ መጥቶ ይወስዳታል ማለት ነው። ነገር ግን እሷ ወደቀችበት ይዟት ይሄዳል ማለት ነው። ሰውዬን ጥላ ለመሄድ መድኃኒት ሰጠው ብሎ እየጠየቀው ነበር። አቤል እንዳጋጣሚ ደውሎ ሲጠይቁ ሰውዬ እንዳመለጠው ይሰማል ማለት ነው። እጅግ በጣም ይደነግጣል። ቤኒ ነበር ማለት ነው። ቤኒ እንግዲህ ጽን ይዟት ሄዷል ማለት ነው። ቪዲዮውን ከወደዳችሁ ላይክ ማድረግ እንዳትረሱ። በኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።